አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም እያለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ድራማን ክፍል 6 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ የዘወትር ግብዣዬ ነው ማለት ነው። ዛሬ እንግዲህ ከወትሮ ወይም ከዚህ በፊት የአድናን ሚስቶች ሶስቱ ሴቶች ምርጫ ላይ የነበሩት ዛሬ የመጨረሻ ጊዜ ወይም የሚመርጥበት ቀን ነበረ። በአድናንም የወዲት ተመርጣለች። የወዲት የወደፊት ሚስቱና በቅርብ ጊዜም ቀለበት እንደሚያደርጉ ሁሉም በተሰበሰቡበት አድናን ተናግሯል። ብሌን ግን ልቧ የተሰበረው እናቷ ጭምር ወይም የአድናን እናት እንዴት እኔን ሳያማክር ይህን ውሳኔ ይወስናል? ላናግርህ ብትለውም ነገር ግን እማዬ የወሰንኩ ጉዳይ ስለሆነ ምንም አያስፈልግም በማለት ውሳኔውን ያሳውቃታል። ይህን ለምን እንደወሰነ ለራሱ ያልገባው እየተብሰለሰለ ብሌን ይህን መቋቋም ያቃታት ወደ ላይ ወይም ወደ ፎቅ ወደ ክፍሏ ትወጣለች። ሲፈንም ተከትላት ስትወጣም ደረጃ ላይ ወይዘሮ ብሌን ብላ ብጠራትም አቤት ስለዚህ ነገር ምን ሚስጥር ታውቂያለሽ ብትላትም እኔ ምንም ነገር አላውቅም፣ እኔም እንዳንቺው እኩል ነው የሰማሁት፣ ስለዚህ ምንም ነገር እንደማላውቅ እየነገርኩሽ ነው ብላ ጥላት ትሄዳለች። ነገር ግን ክፍሏን ዘግታ እያለቀሰች ነበረ። ወደ ደረጃው እሱም ወይም አቶ አድናንም ወደ ክፍሉ ሲወጣ ብሌን እያለቀሰች ነበረ። ምንም እንባዋን እየሰማ ችሎ መውጣት ያቃተው በሯን ሊያንኳኳ ሲል ድንገት በሯን ትከፍታለች። መቼም አሁንም አውቀሽ ነው አትለኝም ወይም ገጠመኝ ነው ልትለኝ አችልም ትለዋለች። እሱም ለምንድን ነበር የምታለቅሽው ሲላትም ምንም በማለት ወይም አላለቀስኩም በማለት ነገሮቹን ትደፍንበታለች። ነገር ግን አሁን እየሰማሁሽ ነበረ ሲላትም አይ ተኝቼ ነበር አሁን ወጥተሽ በማለትም እባክህ ሂድልኝ ስትለውም ይኸውልሽ ከልጆች ጋር ወይም ከሴቶቹ ጋር ማደር ትችያለሽ ሲላትም ከስቴፈን ጋር ማለት ነው፣ ምክንያቱም የወዲት ማለት ባለትዳር የሆነች ሴት ናት ማለት ነው ስትለውም ከዛም አይ እንደዛ እኮ አይደለም ብሎ ለምን አውቀህ አይደል እንዲወሰንከው ለምን እንዳላወቀና ወይም ሌላ ሰው ለመሆን ትሞክራለህ ስትለው መልሳ መልሱን ሳትጠብቅ በሩን ዘግታ ወደ ክፍሏ ትገባለች። ናንም ወደ ክፍሉ ቁጭ ብሎ ምን እንደወሰነ ወይም ምን እንዳደረገ ምን ነክቶት ይህን እንደወሰነ በሀሳቡ ብሌን የነገረችው ነገር እየተመላለሰበት በተደጋጋሚ እየተቆጨ በውሳኔው ድንገት የወዲት ትመጣለች። የወዲት ከአክስቱ ጋር ተመካክራ ስለሆነ አጭር ልብስ የሚያማልል የራት ልብስ ወይም የአዳር ልብስ ለብሳ ነበር የመጣችው። ይህን ያየው አድናን እንዲህ ብሎ ካያት በኋላም እንዳላስጠበቁ ተስፋ አደርጋለሁ ብትለውም እሱም የራሱ ጉዳይ ወይም የራሱ ስራ እንደነበረና እንዳላስጠበቀችው ይነግራታል። ዛሬ ከኔ ጋር አብረን እንድናደር ፈልጋለሁ ስትለውም እኔ ሚስቴ እንዲኮኝ እፈልጋለሁ አልኩኝ እንጂ ሚስቴ ነሽ ማለት አይደለም። ስለዚህ ከጋብቻ በፊት ምንም አይነት ግንኙነት ሊኖረን አይችልም ወይም አልፈልግም፣ እኔ ስፈልግ ብቻ ነው ያም የሚሆነው በማለት መልስ ይሰጣታል። የወዲትም መልሱን አክብራ ወይም እሱን አክብራ ልትወጣ ስትል በአንድ በኩል ግን ወይም በአንድ ነገር ልተባበርሽ እችላለሁ፣ ከኔ ጋር ያደርሽ እንዲመስል ፍራሽን አንጥፈሽ ምታች መሬት ላይ መተኛት ትችያለሽ ሲላትም እሷም ያለው ከሁሉ ታዛዥ ነኝ በማለት ፍራሿን አምጥታ እታች ትተኛለች። የአድናን እናት ጧት ስትነሳ ኮሜዲ ውስጥ ያስቀመጠችውን ወይም ከበት ውስጥ ያስቀመጠችውን ዶክሜንት አልጋዋ አጠገብ ያለው ቴብል ላይ ታገኘዋለች። በጣም ተገርማ ማን እንዳስቀመጠው ወይም እሷ እዛ እንዳስቀመጠችው እርግጠኛ ነበረች። ጧት ስትነሳ ይሄ ነገር ግራ የገባ ነገር ነው ብላም ሰራተኛዋንም ብሌንንም ብትጠይቃት እነሱ ግን ትናንትና ክፍሏ እንዳልገቡና እንዲሁም ሰራተኛዋ ዛህራ በመንቀጥቀጥ ወይዘሮ እባክዎት ይቅርታ ያርጉልኝ በፍጥነት አሁን አጸደዋለሁ በማለት መልስ ይሰጡታል። እሷ ግን እየተናደደችው በሌላ ጉዳይ ስለሆነ ቁርሱ እንደቀረበና ሁሉንም ሰው እንድትጠራ ለብሌን ታዛታለች። ፎቅ ስትወጣ ብሌን አልጋው ላይ ስትወጣ ቁርስ ብሉ ልትላቸው የወዲት አልጋ ላይ ቁጭ ብላ ነበረ። እሱ ደግሞ ከሻወር ወጥቶ ወደ ሳሉ ወይም ወደ ክፍል እየገባ ነበረ።
ድንገት አይን ላይን ከተያዩ በኋላ ዩዲትም ቆጣ በማለት ምን አይነት ስነ ስርዓት አልባነት ነው? እንዴት በር አታንኳኪም? በጣም ይቅርታ እመቤቴ፣ ምክንያቱም በሩ ክፍት ስለነበረ አላስተዋልኩም በማለት ብሌን ቁርስ ቀርቧን በማለት ከዛ ትሄዳለች። እሱ ግን ምንም አነጋገሯ ያልተመቸው ተያይል ነገር ወይም ምን እንደሚል ግራ ገብቶት ቆሞ ቀረ። ቁርስ ላይም እንደቀረቡም ምን ብሌን ከዚህ ቤት መሄድ እፈልጋለሁ ዛሬ እሄዳለሁ ስትላቸውም ሁሉም አይ እዚህ ቤት እንድትመጡ የፈቀድኩላችሁ እኔ ነኝ እንድትቀመጡም ጭምር። ስለዚህ እኔ ያልጨረስኩት ጉዳይ ስላለ ማንም ሰው መሄድ አይችልም አለኔ ፍቃድ በማለት የአድናን እናት መልስ ትሰጣለች። የአድናን አክስት ደግሞ ቀደም ማለት ጀምራ እንግዲህ ሰርጉን መቼ አሰባችሁ ወይም ቀለበት ፕሮግራም እኛ ሴቶች ስለሆን ብዙ ጉዳይ አለብን በርቀቱ መዘጋጀት ስላለብን በማለት መልስ ትሰጣለች። እሱም ግን ምንም ነገር አሁን ማሰብ ስለማይፈልግ አሁን ገና ነው አክስቴ ብሎ ያረጋጋታል። ቶሎ እንዲወሰን ወይም በቶሎ ሰርጉን እንዲያረጉት በትነግረውና እሱም እሺ በማለት መልስ ይሰጣታል። የአድናን እናት ማን ደፍሮ ክፍሏ ገብቶ ያን ዶክሜንት እንዳነሳ ማን ነው ደፋር በማለት ትብሰለሰላለች። ነገር ግን ከጭንቀቷ ተረጋግታ ማሰቡን መርጣ ወደ ክፍሏ ገብታ ትተኛለች። ሴቶችን ሰብስበን ለምን አድናን ክፍል እንዳደርሽ ብቻ ሳይሆን አብረሽው እንዳደርሽ አስመስለን ለሴቶች አናወራም በማለት ይመካከራሉ። ወደ ሳሎንም ጎርደው ሲፈን ቁጭ ብላ ነበረ። እናም ብሌንን ጠርተዋት እኔ የምላችሁ በአድናን ውሳኔ እንደከፋችሁ እናውቃለን። ነገር ግን ሲፈን እኛ ምንም አልከፋንም። እኛ ወጣቶች ናት፣ የህይወትም መጨረሻ አይደለም። ስለዚህ ጥሩ ሚስት እንደምትሆኙ ለአድናን ምኞቴ ነው በማለት ሲፈን መልካም ምኞቷን ትገልጻለች። እኔ ግን በእናንተ በሰጭነት የእኔ ደስታ ሊደበዝዝ አይቻልም። ዛሬ ትናንትና በመረጠኝ ቀን አብሬው አድሬያለሁ። የአድናንን የገላ ለስላሴ ልነግራችሁ አልችልም በማለት ይህን ትሰማ ብሌን መስማቷ በጣም ለጆሮዋም ቀፈፋት። ምክንያቱም እሷ በጣም ትወደዋለች። ከሱም ይህን ውሳኔ አትጠብቅም ነበረ። ከዛ ተነስታ ትሄዳለች። ሲፈንን ተከትላት ትሄዳለች ለማረጋጋት። ነገር ግን ዶክሜንቱን ያየው አድናን ደግሞ እናቱን ለምን ዋሸሽኝ? አንቺ እኔን ጨቁነሽና ከሰው ለይተሽ ያኖርሽ ለዚህ ነበረ የአባቴን ቤት ለቀሽ ውጭ እዛው የልጅሽ አባት ጋር መኖር ትችያለሽ ብሎ እንግዲህ እናቷን አንቋታል። ውድና የተከበራቸው የፍቅር ጎጆ ቤተሰቦች ሀሳብ አስተያየት ያላቸው ኮሜንት አስቀምጡልኝ።